ጠላ ትሸጣለች አረቄ ትሸጣለች ቤት ውስጥ ማለት የምንኖርበት ቤት ድስስ ያለ ቢሆንም በቃ እንደዚህ ውጭው ላይ ሸራ ወጥራ ምናምን ነው የምትሰራ የነበረው ማለት ነው። አላገኘሁትም ያየውም ሰው አላገኘውም። በቃ አክስቱም ወጥቶ አግኝታው እንደማታውቅ ነው የነገረችኝ። በቃ እህቱን ይዞ እንደወጣ እኔ የማውቀው ነኝ። ክጃትም አውቃለሁ ማለት አላውቃትም ብዬ አውቃለሁኝ። አንዳንድ ጊዜ ትምህርት ቤት ወላጆች በሚያስፈልጉ ሰዓት ምናምን ያው ትናገራለህ እና በምትመጣ ሰዓት እሷ የኔ ወላጅ አይደለችም ብዬ ሁላ አውቃለሁ። ጀማምረን ነበር። ያው አንዳንዴ ያው እንትን ትላለህ። አልተሳካም ትዳር። ኦኬ ኦሬዲ ባለ ትዳር ነበርክ ማለት ነው። ጥራለው እንደዚህ እየፈለኩ ነው እንደዚህ ስራ ገብቻለሁ ምናምን ነው የሚለኝ። እንደዛ ስለነበረ በቃ ቢያንስ በሚሰራው ስራ ላይ ማገዣ ይሆናል በሚል ነው እኔ ምልክለት የነበረው። ወደዚህ መምጣት የነበረኝን ሀሳብ ተውኩት። ከዛም እዛ ሆኜ ስራ እየሰራው ወደዚህ ልክ ነበረ ማለት በቃ ትንሽ የማይባል 2.5 ምናምን ሚሊዮን ልኬለታለሁ። አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውለው። ሰመር ሪል ስቴት። እንዳልኩ እናቴ እንደ ልጅ ነው የምታየው። በቃ እንደ ልጅ ከማየቱ አንፃር በተመረቀበት ጊዜው ላይ የተወሰነ ነገር አዘጋጅታለት ነበረ። እዛው ነበር አዘጋጅታለት አስመርቀው ምናምን ነበረ። ስራ ቦታው ላይ ሆኖ እየሰራ ነው ያለውና አላቅም እንግዲህ አንተ ከነገርከኝ አንፃር ብዙ ገንዘብ ነው ከሷ እንትን ያለው። 5 ዓመት ስታሳልፊ ከንብረት አንፃር ለትዳራችሁ ያፈራችሁት ነገር አለ? ቤተሰቦችሽን ለማገዝ ትዳርሽ ላይ እሱን ፊክስ ለማድረግ መሰለኝ ራሱ ከዚህም ከሀገር የወጣሽውና ተሳካልሽ? እና የሆነች ሰርቪስ ነበረችው የሚኖርበት። በቃ እዛ ገባሁኝ። እኔም ከአክስቱ ጋር ማስተዋወቀኝ ምናምን። ግን አክስቱ ብዙም አልተቀበለችኝም። ስልክ ለራስ ስራ የለህም እንደገና ሌላ ሰው አምጥተህ ምናምን በቃ የሆነ ጭንቅላት ውስጥ የሚቀሩ ነገሮች ነው የምትናገረው የነበረው ማለት ነው። አስበው እኔ ያ ሁሉ አመት የለፋውበት ገንዘብ ምናምን በቃ ጊዜ ሁሉ በቃ የተቃጠለበት ነገር ሁሉ ባዶ ነው። ስመጣ የነበረው ነገር ሁሉ ባዶ ነው ማለት ነው። በቃ አንቺ እዛ ሆነሽ እዚህ ያሉትን ነገር አታቂም፣ እኔ ማሳልፈውን ነገር አታቂም ማለት እኔን ጥፋተኛ አድርጎ ነው ኢቭን እያወራኝ የነበረው ማለት ነው። ኮንዶሚኒየም ገዛሁኝ እዛ ሆኜ የሱንም ካርታ ምናምን በቃ ብዙ መረጃዎችን እኔ አምናለሁኝ ሲልክልኝ የነበረውን መረጃዎች ማለት ነው። ይህ ዞላ ቲዩብ ነው። ዞላ ቲዩብ በተለያዩ ጊዜዎች የተለያዩ አስገራሚ ፕሮግራሞችን ወደ እናንተ እየደረሰ የነበረው ለየት ያሉ ታሪኮችን ወደ እናንተ በማድረስ የሚታወቀው ዞላ ቲዩብ አሁን ፕሮግራሙ ጀመረ። የዛሬው ፕሮግራማችን እጅግ አስገራሚ በሆነ መንገድ ያገኘዋትን አንድ እህታችንን ታሪክ ነው። እንግዲህ እህታችን ሳገኛት የነበረችበት ሁኔታ እጅግ በጣም የሚያሳዝን ነው። ልፋቴን ሁሉ ለ9 ዓመት ሙሉ ስለፋበት የነበረውን ነገር ሁሉ ያጣው ሰው ነኝ። አሁን ተስፋ ቆርጫለሁ ባለች ሰዓት ነበር የተገናኘ ነው። ከሷ ጋር ዛሬ ታሪኳን ወደ እናንተ የምናደርስ ነው የሚሆነው። ከምንም በላይ ግን ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ በመግቢያ ላይ እንደተናገርኩት ባለታሪካችን ወደ እኔ ስትመጣ እጅግ በጣም ሞራሏ ተጎድቶ እንግዲህ ስሜቷ ተነክቶ ነበረ። ምክንያቱ ደግሞ ደጋግሜ ስጠይቃት እንደነገረችኝ የ9 ዓመት ሙሉ ልፋቷን መና ያስቀረባት ወዳጅ እንዳላት ነገረችኝ ማለት ነው። ይሄ እንግዲህ በብዙ እህቶቻችን ላይ እየደረሰ ያለ ነገር ነው። ስለዚህ እንደዚህ አይነት በደል የሚፈጽሙ ሰዎችን ስናገኝ መቀጣጫ መማማሪያ ማድረግ አለብን ብለን ስለምናስብ ከምንም ካሉን ጉዳዮች እንግዲህ ቅድሚያ ሰጥተነው በዚህ ጉዳይ ላይ ዛሬ ልንሰራ
እዚህ ተገናኝተናል። እንግዲህ እናንተም እንደተለመደው ቻናሉን ሰብስክራይብ ከማድረግ ጀምሮ ይህንን ቪዲዮ ላይክ አድርጋችሁ ሀሳብ አስተያየት እየሰጣችሁ እስከ መጨረሻው ድረስ አብራችሁን እንድትሆኑ ግብዣይ ነው። የዛሬዋ እህታችን ምን አይነት ህይወት አሳልፋ በማንስ ተነጥቃ ዛሬ ላይ ተስፋ እስከ መቁረጥ ድረስ ደረሰች የሚለውን ከባለ ታሪካችን አንደበት የምንሰማው ነው የሚሆነው። እጅግ በጣም አስገራሚ ታሪክ ስለሆነና ታሪኳን በጣም እጅግ በጣም ስላሳዘነኝም ጭምር ነው ከሷ ጋር ከነገሮች ሁሉ አስቀድሜ ከሷ ጋር ለመገናኘት የወሰንኩት እንጂ በጣም እጅግ በጣም ብዙ ሰዎች ወረፋ እየጠበቁ የሚገኙ ሰዎች አሉ። እንግዲህ ለሷ ቅድሚያ ሰተን ዛሬ የተገናኘንበት ምክንያት ታሪኳ ስለሚያሳዝንና የብዙዎቻችሁንም ህይወት ስለሚነካ ከእናንተ ጋርም ተመሳሳይ ታሪክ ስላላት ለማስተማሪያ ትሆናለች ብዬ ነው እንግዲህ የመረጥኳት። ስለዚህ እንግዲህ ለወዳጅ ጓደኞቻችሁ ይህንን ቪዲዮ ሼር እየተደራረጋችሁ ቀጣይ ወደ ኢትዮጵያ ለመምጣት ያሰባችሁ ከኢትዮጵያ ውጭ የምትኖሩ ወንድምና እህቶቻችን ከዚህ ታሪክ እንግዲህ ትልቅ ትምህርት ታገኛላችሁ ብዬ አስባለሁ። እስከ መጨረሻው ድረስ አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ እህታችን ላይ የደረሰውን ነገር እንዳለ እንድናወራ አስበን ነው። ለብዙዎቻችሁ ደግሞ የእሷ ህይወት ማስተማሪያ ይሆናል። እሷ ያለፈችበት መንገድ፣ እሷ የተሳሳተችው ስህተት ለእናንተ ራሳችሁ የምታርሙበት፣ ራሳችሁ የምታርቁበት ይሆናል ብለን ስላሰብን ይህንን ፕሮግራም ቅድሚያ ሰጥተን ወደ እናንተ ለማድረስ ወስነናል። እህታችን እንግዲህ ራስሽን ታስተዋውቂናለሽ። ከዛ ባለፈ እንግዲህ ዛሬ ከመጣሽ ምን ያህል ጊዜ ሆነሽ፣ የት ነበርሽ የሚለውን ነግረሽን እንጀምራለን። እስቲ። እሺ አመሰግናለሁ። ስሜ ቤተልሔም ይባላል። የመጣሁት ከዱባይ ነው እና ከመጣሁኝ ኦልሞስት 15 ቀን ምናምን ይሆነኛል። ስመጣ ያው ብዙ ቦታ ፈልጌ ነበር። አንተን ለማግኘት በጣም ብዙ ተቸግሬ ነበረ። ማለት እዛ በነበርኩበት ሰዓት ላይ ብዙ ጊዜ ያንተን ፕሮግራሞች ምናምን የምከታተለው እና በጣም እከታተል ነበር። ከመጣሁም በኋላ ከደረሰብኝ ነገሮች አንጻር አንተ እንደምትረዳኝ ተስፋ በማድረግ ነው አንተን ስፈልግ የነበረው እና ትንሽ ሳላስቸግር አልቀርም። አይ አላስቸገርሽንም፣ እሱ ችግር የለውም። ስራችን ነው። ያው ትንሽ ሰው ስለሚበዛ ብዙ ባለ ታሪኮች ወደኛ ስለሚመጡ ለማን ቅድሚያ መስጠት እንዳለብን ተነጋግረን ፕሮግራም አስይዘን ነው ወደ እንደዚህ አይነት ነገር የምንገባውና አንቺም ታሪክሽን ደጋግመሽ ስትነግሪኝ ያለውንም ነገር ስትነግሪኝ እንግዲህ እቺን ልጅ ማገዝ አለብን ብለን ነው ዛሬ ካሜራችንን ይዘን የመጣ ነው። ከዛ በፊት ግን አንቺም ማወቁ ታሪኩን ማወቁ ይቀድማልና እስቲ ከዛ እንጀምራለን። እስቲ ራስሽን በደንብ አስተዋውቂን። የት ተወለድሽ፣ የታደግሽ፣ ልጅነትሽ ምን ይመስል ነበር ከሚለው ጀምሮ ራስሽን ዲፕሊ አስተዋውቂንና ምን ገጠመሽ የሚለውን በደንብ እናወራበታለን። እሺ እኔ ተወልጄ ያደግኩት ጅማ ነው እና እንደ አብዛኛው ኢትዮጵያዊ የዝቅተኛ ቤተሰብ ልጅ ነኝ። በዝቅተኛ ማህበረሰብ ውስጥ ያደግኩኝ ልጅ ነኝ። ያደግኩት ከእናቴ ጋር ነው። እናቴ ናት ያሳደገችኝ። አባቴን አላውቀውም። ማለት ከእናቴም አባትሽ ብሎ የመጣልኝ ነገር የለም። አላውቀውም። ስለ አባትሽ ጭራሽ ምንም አታውቂም ነው? አዎ ምንም ስለ አባቴ የማውቀው ነገር የለም። በቃ እናቴ ናት ያሳደገችኝ። ስልክ በቃ አሳድጋኛለች ስል በጣም አላውቅም። በቃ በጣም ተቸግራ የምትሰራው መንገድ ላይ ጉሊት ምናምን እየሰራች ነው ያሳደገችኝ። እና በቃ ምን ልበልክ፣ በጣም መወዳት፣ በጣም ማከብራት፣ እዚህ ደረጃ እንደደርስ ትልቅ አስተዋጽኦ ያደረገችልኝ እናቴ ናት እና በዚህ አጋጣሚ ላመሰግናት ፈልጋለሁ እሷንም። ከዛም ያው እዛው ተማርኩኝ። እዛው ጅማ ነው የተማርኩት። ከዛ አጋጣሚ ምን ይመስል ነበር ልጅነትሽ? እስቲ ያሳለፍሻቸውን ነገሮች ንገሪኝ። ትምህርት ላይ እንዴት ነበርሽ ከሚለው ጀምሮ ማለት ነው። ትምህርቴን እስከ 12 እዛው ነበር የተማርኩት። ጅማ ነው የተማርኩት እና እዛ ተምሬ በቃ እናቴን ማገዝ ስለነበረብኝ ምናምን አንዳንድ ስራዎችን እሰራለሁኝ ጎን ለጎን
እየተማርኩኝ ቀን እማራለሁኝ ማታ እሰራለሁኝ ወይ ደግሞ በቃ የሆነ እያመቻቸው ነበረ ስራ የምሰራው የነበረው። ከዛ በአጋጣሚ ነገሮች እየሄዱ ምናምን ያው አደግኩኝ እኔም ከዛ አጋጣሚ ሆኖ እዛው ጅማ ዩኒቨርሲቲ የሚማር አንድ ልጅ ነበረ እና ከሱ ጋር ተዋወቅን። ዛሬ ያገናኘን ማለት ነው። እሱ ታሪክ ነው ዛሬ ያገናኘን። እስቲ እንደው ከሱ ጋር የተዋወቃችሁበት ሁኔታ ምን ይመስል ነበር? ከዛስ እንዴት ነው ግንኙነታችሁ ወደ ምን አመራ የሚለውን ነገር እስቲ። እኔ የጅማ ልጅ ነኝ። ጅማ ነው ተወልጄ ያደግኩት እና እንደ ማንኛውም ኢትዮጵያዊ የዝቅተኛ ቤተሰብ ልጅ ነኝ። ስልክ በቃ በጣም የዝቅተኛ ቤተሰብ ልጅ ነኝ። በትንሽ ነገር ያደግኩኝ ልጅ ነኝ። ያደግኩት ከእናቴ ጋር ነው። እናቴ ናት ያሳደገችኝ እና አባቴን አላውቀውም። አባት የለኝም ማለት እናቴንም ስጠይቃት ስለ አባቴ ምንም የምትነግረኝ ነገር የለም እስካሁን እስካለሁበት እድሜ ድረስ ማለት ነው። እና በቃ እናቴ በጣም ተቸግራ ነው ያሳደገችኝ። በጣም ተቸግራ ማለት ነው። በችግር ውስጥ ነው ያደግነው እንዳልኩክ። እኔና 2 እህቶች አሉኝ። እነሱን አንድ ላይ አድርጋ ነው ያሳደገችን እና የቤቱ የመጀመሪያ ልጅ እኔ ነኝ። ስለ አባታችሁ ምንም የምታውቁት ነገር የለም ማለት ነው? እህቶችሽም ጭምር? አዎ ምንም በቃ ምንም የምናውቀው ነገር የለም። ምንም አልነገረችንም። ስንጠይቃትም ያው የሆነ የሚሰማት ነገር ምናምን ጥሩ ስለማይሆን በቃ አንጠይቃትም። ከሆነ ጊዜ በኋላ መጠየቅ አቁመናል። ኦልሬዲ እሷን ማለት ነው። እና በቃ ራሷ ናት ያሳደገችን። ጉልት እየሰራች ነው ያሳደገችን። ጠላ ትሸጣለች፣ አረቄ ትሸጣለች ቤት ውስጥ ማለት የምንኖርበት ቤት ድስስ ያለ ቢሆንም በቃ እንደዚህ ውጭው ላይ ሸራ ወጥራ ምናምን ነው የምትሰራ የነበረው ማለት ነው። እና እዛ በቃ ከብዙ ሰካራሞች ጋር እየታገለች ነው። ብቻ በቃ አላውቅም። በጣም በጣም ተቸግራ ነው ያሳደገችን የነበረው ማለት ነው። ልጅነትሽ ምን ይመስል ነበር? ትምህርትስ እንዴት ነበር? ትምህርት የተማርኩት እስከ 10 ነው። ስልክ በቃ ከ10 ላይ ውጤት አልመጣም፣ በዛ አቆምኩኝ። እና ወጣትነት ነበር ምናምን በኤሌመንታሪ በምንማርበት ሰዓት በቃ አላውቅም። ስልክ የሆነ እናቴ ያሳደገችኝ አስተዳደግ ምናምን አለ አይደለ? እና እዛ ውስጥም ጓደኞች ምናምን ነበሩኝ። ከጓደኞቼ ጋር እየተነጻጸርክ ነው የምትማረው አይደል? ትምህርት ቤት ላይ ስትሆን እና በቃ በጣም እናቴን በድያታለሁ ብዬ ነው የማስበው። ለምን እንደሆነ ታውቃለህ? በቃ ከኩዮቼ ላለማነስ አብሬያቸው በመሆናቸው ልጆች ጋር ምናምን ከማነስ የተነሳ ያንን ጉድለቴ ማሳየት አልፈልግም ነበረ። በቃ እናቴን ክጃትም አውቃለሁ ማለት አላውቃትም ብዬ አውቃለሁኝ። አንዳንድ ጊዜ ትምህርት ቤት ወላጆች በሚያስፈልጉ ሰዓት ምናምን ያው ትናገራለህ እና በምትመጣ ሰዓት እሷ የኔ ወላጅ አይደለችም ብዬ ሁላ አውቃለሁ፣ ተናግሬ አውቃለሁ እንደዛ ብዬ ማለት ነው። ለምን በቃ አብሮኝ ያሉት ልጆች እናትሽ እንደዚህ ናት እንደዚህ በቃ አንደኛ የሆነ አለ አይደል ከምትለብሰው ልብስ አንፃር በቃ አላውቅም ብቻ በልጅነት አክቹአሊ እንደዛ አይነት ነገር ሊደረግ ይችላል። እያደግሽ ስትሄጂ ስትገነዘቢ ወላጆችሽ የሚከፍሉት ዋጋ እስክትረጂ ድረስ የሆነ ልጅነት ወጣትነት ላይ እንደዚህ ማድረግ የተለመደ ነው። ብዙ ጊዜ ኢትዮጵያ ውስጥ ቤታቸውን ሁሉ ቀይረው ሌላ ቤት አድርገው የሚናገሩ ሰዎች አሉና ይሄ የተለመደ ነውና በእናትሽ ይሄን ያለ ታፍሪ ነበር? በጣም ነበር ማፍረው በእውነት በጣም በቃ በሰዓቱ ልክ ነኝ ማለት ልክ ነኝ ብዬ ነው ማስበው። ልክ ባልሆንም ልክ ነኝ ብዬ ነበር ማስበው። በቃ ስልክ በቃ ይሰማኛል። አሁን ላይ ሳስበው በጣም ነው የሚሰማኝ። እናቴን በጣም እንደበደልኳት እሷ እኔን የበታች ሆና እሷ የበታች ሆና እኔን ከፍ አድርጋ አሳድጋኝ፣ እኔ ግን እሷን በቃ በታች አድርጌ ነበር ማሰባትና አሁን ላይ ሆኜ ሳስበው ያንን ጊዜያቶች ሳስባቸው በእውነት በጣም ይሰማኛል። እናቴን በቃ የመካስ እድል አላገኘሽም ማለት? እያደግሽ ስትመጪ ነገሮችን ማገናዘብ ስትጀምሪ እናትሽን ለመካስ ጥረት አላረግሽም? አድርጌያለሁ።
ግን ያው ነገሮች ሁሌም ባሳብካቸው መንገድ አይሄዱም አይደል? እናቴን ለማገዝ ባስብም ብዙ ነገር ባደርግም ግን ያንን ነገር ሙሉ ለሙሉ ማሳካት አልቻልኩኝም። በቃ ነገሮች ተገጣጠሙብኝ። የሆኑ የማይመቻቹ ሁኔታ ውስጥ ነበርኩኝ። ግን ያው እንደዛም ሆኖ ልተዋት አልፈለኩም፣ አልተውኳትም። ያቅሜን ማድረግ ያለብኝን ያቅሜን ያህል አድርጌያለሁ፣ ግን በቂ አይደለም። ገባክ? እሷ ካኖረችኝ ካሳደገችኝ ለእህቶቼም መሆን ካለብኝ በጣም በቃ አነስተኛ ነገር ነው ያደረኩት ብዬ ነው የማስበው። እስቲ እንግዲህ እስከ 10 ነው የተማርኩት ብለሻል እና ውጤት እንዴት ነበር? ትምህርትስ እንዴት ነበር? እንዴት ትምህርት አልተቀጠለም? በትምህርቴ ያን ያህል ጎበዝ መባል ልጅ አልነበርኩም። ለምን ያው እንዳልኩክ እናቴ ጠላ አረቄ ምናምን ይሸጥ ነበረ ግቢ ውስጥ። እንደዚህ የምንኖርበት ግቢ የቀበሌ ግቢ ነው እና የቀበሌ ግቢ ውስጥ ትንሽ እንደዚህ ሸራ ወጥራ ነበር የምትሰራው። ቤቱን እያመሸን ምናምን ነው የምንሰራው። ያው አግዛታለሁኝ። ስለዚህ በዛ ሰዓት ላይ በቃ ለምንም አይመችም። ገባክ? ለጥናትም አይመችም። በቃ ትምህርት ለመከታተል ምናምን አይመችም የነበርኩበት ሁኔታ። ስለዚህ ትምህርቴን እስከ 10 ነው የተማርኩት። ውጤቴን በጣም ዝቅተኛ ውጤት ነው ያመጣሁት። መቀጠል አልቻልሽም ማለት ነው? አልቻልኩኝም በቃ ምክንያቱም እናቴ ማገዝ ነበረብኝ። በቃ ውጤት ቀረ፣ እኔም ስራ መስራት ጀመርኩኝ። አክቹዋሊ ከዛ በፊትም የተወሰኑ ስራዎች እሰራለሁኝ። በቃ ከትምህርቴ ጋር ትምህርት ቤት ማልገባበት ጊዜ ይበልጣል። አንዳንድ ስራዎችን ሰው ቤት እየገባሁኝ ልብስ ምናምን እናጥብ ነበር። በቃ ወንደላጤ ቤት ምግብ ምናምን አለ አይደል እንደ ሰራተኝነት ምናምን እሰራ ነበረ። ስለዚህ አይመቸኝም ነበር ከትምህርት ጋር እና ከምገባበት የማልገባበት ጊዜያቶች ነበር የሚበልጡት ትምህርት ላይ ራሱ ማለት ነው። ውጤትም ላይ እሱ ደግሞ በጣም ተጽዕኖ ያመጣል። ብዙ ሰው ይህንን ያልኩበት ምክንያት እንደዚህ አይነት ኑሮ የብዙዎቻችን የኢትዮጵያውያን ኑሮ ነው። አብዛኛው ሰው በእንደዚህ አይነት ነገር ነው ያለፈው። ማምለጫ አድርጎ የሚያስበው ትምህርትን በእኛ እድሜ እንደውም የነበረ ሰው ከትምህርት ውጭ ሌላም ማምለጫ ያለም አይመስለንም ነበርና የድሃ ልጆች ነን። ያመለጥነውም በትምህርት ነው። እንግዲህ አምልጠን ከሆነ እና ምንድን ነበር ታዲያ ሀሳብሽ? ምን መሆን ነው? እናትሽን በምን መልክ ማገዝ ነበረ ፍላጎትሽ? ታዲያ ትምህርቴ ላይ አሪፍ አይደለሁም ስላልሽኝ ነው? አዎ በቃ እንዳልኩ ከሰው ቤት ምናምን ነበር የምሰራው። በዛ በማገኘት ትንሽ ገንዘብ ነበር እናቴን ማገዛት የነበረው። አንዳንድ ነገር ለልጆቹም በቃ ለእኔ ለታናናሾቼ ምናምን ማድረግ የነበረው እዛ በምሰራው ነበር እና ሌላው ያው አረብ ሀገር መሄድ ነው። ገባክ? አረብ ሀገር እዛም የነበሩ ልጆች ምናምን አያለውኝ ሲሄዱ ምናምን። ስለዚህ አረብ ሀገር ሄጄ ነው እናቴ መቀየር ያለብኝ ብዬ አስብ ነበረ በዛ ሰዓት ላይ ማለት ነው። እና በዛ መሀል ላይ ነው አሁን ከነገርኩክ ልጅ ጋር የተዋወቅ ነው የነበረው። በዛ እንትን ውስጥ ሆኜ ማለት ነው። እስቲ ንገሪኝ፣ ዛሬ እንግዲህ እዚህ የመጣሽበት ዋነኛው ምክንያት በሱ በደረሰብሽ በደልና ክህደት እንደሆነ ነግረሽኛልና እንዴት ተዋወቃችሁ ከሚለው ጀምሮ እስቲ ስለሱ የምታውቂው እንዳለ ንገሪኝ። ከሱ ጋር የተዋወቅ ነው እንዳልኩክ ቤታችን ውስጥ የቀበሌ ግቢ ነው ቤት ውስጥና አንድ ልጅ አለ ከኛ ጋር አብሮ ከኛ ጎረቤት ላይ የሚኖር አንድ አካባቢ ነን፣ እዛው ጎረቤት ነን። እና ልጁ የብሩክ ያልኩክ ልጅ ጅማ ዩኒቨርሲቲ ነው የሚማረው እና እዛ መጥቶ ጓደኛው ጋር ይመጣል እና ጓደኛው ጋር በሚመጣ ሰዓት ምናምን ጓደኛው ጅማ ዩኒቨርሲቲ ተማሪ ነው ማለት ነው የእናንተ ሰፈሩ ልጅ? አዎ አንድ ላይ ነው የሚማሩት እና እዛ ቀበሌ እየሰጠው ቤት አለ እዛ ውስጥ ይኖራል እና አንዳንዴ ይመጣሉ አብረው ምናምን። አብዛኛውን ጊዜ እዛ ነው የሚያጠኑት። በቃ አንዳንድ አላ ኢንጆይም ሲያደርጉ ምናምን እዛው ነው የሚያደርጉት እና በዛ ሰዓት ነበር የተዋወቅነው። ምን ይመስል ነበር ትውውቃችን? ያው በአይን ነው የተጀመረው። በአይን ተጀመረ። ከዛም ከነሱ ጋር መቀራረብ ጀመርኩኝ፣ ተዋወቅኳቸው እና ሞር ከሱ ጋር ያለኝን ግንኙነት ተጠናከረ። ገባክ? ስንት ዓመትሽ ነበር? በምን አይነት ሁኔታ ውስጥ ነበርሽ አንቺ ከሱ ጋር ስትተዋወቂ? ያኔ በሰዓቱ ያው 10ኛ ክፍል እንደጨረስኩ አካባቢ ስለሆነ 18 ይሆነኛል።
እና በቃ የዛ ሰዓት ላይ ነበር የተዋወቅነው። ግቢ ውስጥ ይመጣ ነበር እና ተመራቂ ተማሪ ነው እሱም በዛ ሰዓት ላይ እና ይመጣ ነበር። በቃ ብዙ ጊዜ ይመጣል፣ እዛ እንገናኛለን፣ አብረን ምናምን እንውላለን። ቀስ ቀስ እያለ ከማዘር ጋርም ተዋወቀ። ግን ኤክስፒሪየንስ ነበረሽ እንደዚህ ሃይስኩል ላይ ምናምን እንደዚህ ፍቅር ምናምን ጀምረሽ ታውቂያለሽ? አይ ምንም አይነት ኤክስፒሪየንስ አልነበረኝም። ያው እንዳልኩክ እኔ በኑሮዬ ምናምን በቃ እፍረት የሚሰማኝ አይነት ልጅ ነበርኩኝ እና አስበው ሃይስኩል ላይ ስትገባ ደግሞ ተማሪዎች የሆነ በቃ ፊዚካል ምናምን ይለወጣል፣ አለባበስ ይለወጣል፣ ፀጉር ስታይል ይለወጣል ምናምን ያንን የማድረግ አቅም ስላልነበረኝ እኔ በቃ የበታችነት ስሜት ምናምን ነበር የሚሰማኝ እና እንደዚህ ቀርቦ ከወንዶች ጋር ማውራት ምናምን ራሱ ብዙም ድፍረት አልነበረኝም። እፍረትም ስላለ ምናምን እንደዚህ አይነት ኤክስፒሪየንሶችን አላሳለፍኩም። በዙሪያሽ ያሉ ሰዎች ግን እንደዚህ አይነት ግንኙነቶች ውስጥ የሚገቡበት እድሜ ይመስለኛል። እንዴት አንቺ አልገባሽም ብዬ ነው። በቃ እንዳልኩክ የበታችነት ስሜት የሚጫንክ ነገር አለ አይደለ? በቃ እንደዛ አይነት ስሜት ውስጥ ስለነበርኩኝ በቃ አልችልም ነበር። ፈልገዋለሁ እኮ በሰዓቱ ፈልገዋለሁ ያን ነገር ማድረግ ኤክስፒሪየንስ ማድረግ ነው ፈልጋለሁኝ፣ ግን በቃ አልችልም ነበረ። ሀፍረት ነበረብኝ፣ አፍራለሁኝ። ይህንን ማንነትሽን ተቀብሎልሽ ነው ከእሱ ጋር የጀመራችሁት ማለት ነው? ወደ ሪሌሽንሽፕ የገባችሁበት መንገድ ምን ይመስላል? ያው እንዳልኩ ከእሱ ጋር የነበረኝ ግንኙነት መቀራረብ ነው። እዛ ሲመጣ ምናምን ስንገናኝ እዛው እንደዚህ ውጭ ላይ ቡና ምናምን አፈላ ነበር እኔ በሰዓቱ። ከዛ ቡና ሳፈላ ይመጣሉ ከጓደኞቹ ጋር ምናምን፣ እዛ ጓደኛው ጋር ሲመጣ አብረው ይመጣሉ፣ ቡና ይጠጣሉ ምናምን እና አጋጣሚ ሆኖ ማፈላው ቡና ቆንጆ ቡና ነው እና በቃ ቡናዬን ያደንቅ ነበረ። እዛ ይመጣል ቤት ከማዘር ጋር ተገባቡ። በቃ ማዘር በጣም ነበር የምትወደው፣ ማዘርም ከሷ ጋር የተቀራረበ እና አንዳንዴም ከጓደኛው ራሱ ሳይኖር ምናምን ይመጣ ነበር እኛ ጋር እቤት እኛ ጋር ብሎ መምጣት ጀመረ ማለት ነው። እና ከማዘር ጋር ተግባባ። በቃ ማዘር ልጄ እያለች ነው ሁላ የምጠራው፣ በጣም ከመቀራረባችን የተነሳ ማለት ነው። እና በዛ በቃ ተቀራረበን ከሱ ጋር። በቃ አብረን ዝም ብለንም ወጥተን ንፋስ ለመቀበል እንደዚህ ከኛ ጀርባ የሆነ የሚያምር ቦታ አለ እና እዛ ሄደን መቀመጥ ምናምን በቃ ይሆናል አንድ ላይ የምናሳልፋቸው ጊዜያቶች በዙ እና የእሱም ግራጁዌቱ ምናምን እየተቃረበ ነበረ። ቤተሰቦቹ አዲስ አበባ ነው የሚኖሩት፣ እሱ የአዲስ አበባ ልጅ ነው እና እንዳልኩ እናቴ እንደ ልጅ ነው የምታየው። በቃ እንደ ልጅ ከማየቱ አንጻር በተመረቀበት ጊዜው ላይ የተወሰነ ነገር አዘጋጅታለት ነበረ። እዛው ነበር አዘጋጅታለት አስመርቀው ምናምን ነበረ። ኦልሬዲ ግን የፍቅር ግንኙነት ውስጥ ገብታችሁ ነበር እሱ ከመመረቁ በፊት? አዎ በቃ እንዳልኩክ ጊዜ አብረን የሆኑ ጊዜያቶችን ማሳለፍ ጀምረናል። በቃ ያው ፍቅር በለው ተቀራርበናል፣ አብረን ነው የምንሆነው። በቃ ብዙ ጊዜውን ከኔ ጋር ነው የሚያሳልፈው። እዛ ካልገባ እኔ ጋር ይመጣል። ኢቭን ጓደኛውን ረሳው ማለት ትችላለህ። በቃ የነበረው ጊዜ ሙሉ ከኔ ጋር ነው የሚያሳልፈው እና በዛ ያንንም ማዘር ስታይ ምናምን በቃ ሴት ነኝ፣ የመጀመሪያ ልጅ ነኝ እና ካንተ የሚጠበቁ ነገሮች አሉ። እሱ እንዳለውን ደግሞ ቤተሰብ እንድታገባ ይፈልጋል። በቃ የሚልክ ነገር አለ አይደለ? እነዛ ነገሮችም ስለነበሩ ማዘር ጋር። እናንተ ግን ኦልሬዲ ጀምራችሁት ነበር ወይስ አልጀምራችሁም? ጀምረናል። ጓደኝነት ማለት ፍቅረኝነት ምናምን የሚባለው ታሪክ ውስጥ ገብተናል። ኦልሬዲ ጀምረናል። ከዛ በቃ ግራጁዌት አደረገ። ከዛ በኋላ የሆነው ነገር ምንድን ነው? ከዛ በኋላ ያው እሱም እንዳልኩ የአዲስ አበባ ልጅ ነው፣ ወደ አዲስ አበባ መመለስ ነበረበት። አስበው በዛ ሰዓት ላይ እኔ ካለሁበት አንጻር ማለት በቃ አይዞሽ የሚለኝ ያልነበረኝን ነገሮች ሁሉ ተቀብሎኝ አብሮኝ የሆነ ልጅ ነው እና መለየት ሲመጣ ይከብዳል። በቃ ስለዚህ ያለውን ነገር ከማዘር ጋር አወራሁኝ እና አንዳንድ ጊዜ ስናወራ ከሱ ጋር በቃ ከዚህ እኮ የተሻለ አዲስ አበባ ብትሄጂ የተሻለ ስራ ታገኛለሽ፣ የተሻለ ነገር መስራት ትችያለሽ ምናምን ይለኝ ነበረ እና ያንንም ሀሳብ በመደገፍ ነው አብረን እንሂድ፣ እናቴን አሳምኜ ከሱ ጋር አብሬ መሄድ አለብኝ፣ አዲስ አበባ ያለውን ነገር አይቼ ስራ መጀመር ካለብኝ እዛ ልጀምር፣ ጥሩ ስራ ይኖራል፣ ክፍያውም ቆንጆ ይሆናል ምናምን ብዬ ነው እናቴን አሳምኜ ከሱ ጋር ወደ አዲስ አበባ የመጣሁት ማለት ነው። ኦኬ አብራችሁ ነው ኦልሬዲ የመጣችሁት ማለት ነው። ምንም የተለያያችሁበት ጊዜ አልነበረም?
የተወሰነ ጊዜ ተለያይተን ነበረ። ማለት እሱ ቀድሞኝ ነው ሄደው ነገሮችን እዚህ ለማዘር ምናምን ማስተካከል የነበሩብኝ ነገሮች ነበሩ እና በዛ ምክንያት እሱ ቀድሞኝ ነው ሄደው የተወሰነ ጊዜ ቀድሞኝ ነው ሄደው እና በሰዓቱ በቃ ስልክ በጣም ቅርርብ ስለነበረን ከሱ ጋር የነበረን ቅርርብ በቃ ጥብቅ ስለነበረ መሄዱ በጣም ከብዶኝ ነበር በእውነት በቃ ስልክ የምርም ይሄ ስሜት እኔ ተሰምቶኝ ነው ምናምን ብዬ እስከምን ድረስ በቃ የሆነ ፍቅር ቢባለውን ነገር ያየሁበት ሰዓት ነው። እሱን መውደዴን ማለት በቃ ከሱ ጋር ፍቅር ውስጥ መሆኔን ያወቅኩበት ሰዓት ነው። ስትለያዩ የበለጠ ግልጽ ይሆናልሽ መጣ እና በጣም ከብዶኝ ነበር። በጣም ይከብድ ነበረ። በቃ አላውቅም ስልክ ሁሉም ነገር የሆነ የሚያስጠላክ ሰዓት ነው። የሆነ አይ ቲንክ ታውቀዋለህ አይደል? በዛ ሰዓት የሆነ ጊዜ ላይ የምትጀምረው ፍቅር ምናምን አለ የመጀመሪያ ምናምን ሲሆን የሆነ ፍሬሽ ነገር ያደርጋል እና በቃ በጣም ተቸግሬ ነበረ። በጣም ከብዶኝ ነበር ከሱ ጋር መለያየት ማለት ብዙ ነገሮችን ሼር ማድረግ ለምጄ ነበር ከሱ ጋር ሲጨንቀኝም የሆነ በቃ የሆነ ነገር ሲሰማኝም ሙሉ ስሜቶቼን ለሱ ነበር የምነግረውና በዛች ሰዓት እሱ በሄደበት ሰዓት ደግሞ በቃ ከባድ ጊዜ ነበር ለኔ እና ለዛም ነው በቃ ተነስቼ ወደዛ ሄጄ ያንን ሐሳብ ይሰጠኝ ስለነበረ ወደ አዲስ አበባ ብንሄድ ስራ ምናምን እንደማገኝ ምናምን በቃ ያንን ሐሳብ ኦሬዲ ውስጤ ስላለ በቃ ሄዳለሁ ብዬ አሰብኩኝ ወደ አዲስ አበባ በቃ ወደዚህ እመጣለሁ ብዬ ስላሰብኩኝ መጣሁኝ። ከዛ ነው መጥቼም እዚህ አላገኘሁትም በቶሎ አላገኘሁትም ነበረ። ስልክ አልነበረኝም በቃ ማገኝበት ነገር እሱ ምናምን አልነበረም እና እዚህ መጥቼም ብዙ ነገር ተቸግሬያለሁኝ። ስልክ ሰውም አላውቅም ማገኘው ሰው አልነበረም ምናምን። ኦኬ ሳትቀጣጠሩ ነው ወደዚህ አንቺ የመጣሽው? አዎ ምክንያቱም ስልክ አልነበረኝም። በቃ እመጣለሁኝ አዲስ አበባ እኔ እንደዚህ አዲስ አበባ ትልቅ ምናምን መሆኗን አላውቅም። ስልክ በቃ ሰው እንዳለበት አካባቢ አይደለም እንትን የሚለው ሶ እኔ እንደዚህ አዲስ አበባ ትልቅ መሆኗን ምናምን ነገር አላውቅም። አጠያየቅሽ የምትደርሺበት ምናምን እንደዛ ነበር የመሰለኝ። ከዛ በቃ ረጅም ጊዜ ወስዶብኛል። እዚህ መጥቼ ቢያንስ 2 ወር ምናምን ተቀምጫለሁኝ እሱን ሳላገኘው እና አጋጣሚ አውቶቢስ ተራ ስደርስ እቃዬን ምናምን ሁሉ ተሰርቄያለሁኝ። ወስደውብኛል እቃዬን ምናምን ብቻ በቃ ብዙ እንትኖች ነበሩኝ መሰናክሎች ነበሩ እሱን ለማግኘት የነበርኩበት ሰዓቶች ምናምን ብዙ መሰናክሎች ነበሩት እና ደላላ ቤት ሄጄ እዛው ነው ደላሎች ምናምን ያገናኙኝ ራሱ ማለት ነው። በቃ እዛ ደላሎች ጋር ሆኜ እሱን በማፈላለግ እንደዚህ ምናምን እያልኩኝ በቃ የነበረበትን አካባቢ ምናምን እየጠቆምኩኝ ነው ሰው በቃ ከቆይታ በኋላ ኦልሞስት 2 ወር ምናምን አልፎኛል። ከዛ በኋላ ነው እሱን ያገኘሁት ማለት ነው። ምን ተሰማው እሱ ራሱ ይሄንን ሁሉ ዋጋ ከፍለሽ ስታገኘው? በቃ እንዳልኩክ የምንገናኝበት ነገር ስላልነበረ ኦልሞስት የተውኩትን ያህል ስሜት ተሰምቶት ነበር እንዳወራኝ ከሆነ ማለት ነው። በቃ የቀረውኝ አይነት ነገር እሱም ከተመረቀ በኋላ ነገሮች አልተስተካከሉለትም፣ ስራም አላገኘም እና በቃ ኢቭን ወደዛ የመምጫ ትራንስፖርት ራሱ እንዳላገኘን የነገረኝ መተህ እንኳን አትፈልገኝም ብዬ የምጠይቀው ጥያቄዎች አሉ አይደል? እና እሱም ያው ከአክስቱ ጋር ነው የሚኖረው። እናትና አባት ምናምን ቤተሰብ የለውም፣ ቤተሰብ አልባ ነው እና አንድ ታናሽ እህት ናት ያለችው እና እሷን የሚያሳድገው እሱ ነው። በቃ ኢቭን እዛ በመጣ ሰዓትም እዛው አክስቱ ጋር ነው አስቀምጧት እሷ ናት ቴኬስ ታረጋት የነበረው ማለት ነው። እና በቃ ብቻ አልተገናኘንም ነበረ። ፋይናሊ ስትገናኙ ምን ወሰናችሁ? ኑሯችሁስ ከዛ በኋላ እንዴት ቀጠለ? ተገናኘን። ከተገናኘን በኋላም በቃ ቀጥታ ወደ እሱ ጋር ነው የሄድኩትኝ እና የሆነች ሰርቪስ ነበረችው የሚኖርበት። በቃ እዛ ገባሁኝ። እኔም ከአክስቱ ጋር ማስተዋወቀኝ ምናምን ግን አክስቱ ብዙም አልተቀበለችኝም። ስልክ ለራስ ስራ የለህም እንደገና ሌላ ሰው አምጥተህ ምናምን በቃ የሆነ ጭንቅላት ውስጥ የሚቀሩ ነገሮች ነው የምትናገረው የነበረው ማለት ነው። እና በቃ በዛ ሰዓት እኔም የእናቴ ሀሳብ አለብኝ፣ ብዙ ወጪዎች አሉብኝ ገባክ። ከዛ በዛ እኔ እና እሱም ኑሮን ለመግፋት የሚሆን ነገር አልነበረንም ገባክ። በዛ ሰዓት ነው በቃ እሱ ኦልሬዲ ተመርቋል ብለሽኛልና ስራ ማግኘት አልቻለም ነበር። አዎ ምን አሁን ላይ ምን ስራ ታገኛለህ? ተምረህ እኮ ስራ ማታገኝበት ጊዜ ላይ ደርሰናል አይደል? በዛ ጊዜም በቃ ተመረቀ እንጂ ስራ አላገኘም። ሲቪ መበተን ነው ምናምን በቃ በየቦታው እንደዛ እየዞረ ነው የሚውለው። በቃ ስራ አላገኘም ነበር።
እና እንደዚህ የቀን ስራዎች ምናምን ነው የሚሰራው የነበረው ራሱ ኢቭን ለቱም ራሱ ለመሆን ማለት ነው። ስለዚህ በቃ ሆነ የማይሆን ሁኔታ ውስጥ ነበር የነበርነው። ከዛ በቃ እኔ ወደ አረብ ሀገር ለመሄድ አሰብኩኝ። ኦኬ እንዴት ተነጋገራችሁበት? እንዴት ወሰናችሁበት? በምን አይነት መንገድ ነው የሄድሽው? ያው አወራንበት። ምክንያቱም እሱም ያለበት ሁኔታ እኔም ያለሁበት ሁኔታ ቤተሰቦቻችንም እንዳልኩ ከታናሽ እህት አለችው ያለችው አክስቱ ጋር ነው። አክስቱም ያን ያህል ገቢ ያላት የምትባል ሴት አይደለችም። እኔም እንደምታውቀው ነው ቤተሰቦቼን እና በቃ አወራን ስልክ በፊትም ነበረኝ ይሄ ሀሳብ አረብ ሀገር የመሄድ ምናምን ሀሳብ ነበረኝ እና በዛ አወራን። በቃ አረብ ሀገር መሄድ አለብኝ አልኩኝ። ከዛም ፓስፖርት ምናምን በቃ በጣም ልመና ውስጥ ገብቼ ነው ፓስፖርት ራሱ ያወጣሁት ማለት ነው። በቃ ልመና ውስጥ በቃ በጣም የሚያስጠላ ሁኔታ ውስጥ ነበርኩኝ። ያንን ለማድረግ ራሱ ረጅም ጊዜ ወስዶብኛል። ፓስፖርቴን ለማውጣት ለፓስፖርት ማውጣበትን ገንዘብ ለማግኘት ለምኛለሁኝ። እውነት ማሏሽክ ነገር ለምኛለሁኝ። በቃ ለምኜ ነው ፓስፖርት ራሱ ያወጣሁት ማለት ነው። ከዛ ፓስፖርቱን ካወጣሁ በኋላ እንደገና በህገወጥ መንገድ ነው ሄድኩት። በዛም መሀል ላይ በቃ መንገድ ላይ ብዙ ስቃዮችን አይቻለሁ፣ ብዙ ፈተናዎችን አይቻለሁኝ እና እንደምንም ገባሁኝ። ጆርዳን ነበር ሄድኩትኝ። እንደምንም ነው የገባሁት። በቃ በዛ ከሱ ጋር ተስማምተን ምናምን እኔ ሄድኩኝ በቃ። ከዛም እዛም ቆየሁኝ ለ4 አመት ምናምን ቆይቻለሁኝ ጆርዳን። ኦኬ እና ተሳካልሽ? ግን እዛ ሄደሽ ቤተሰቦችሽን ለማገዝ ትዳርሽ ላይ እሱን ፊክስ ለማድረግ መሰለኝ ራሱ ከዚህም ከሀገር የወጣሽውና ተሳካልሽ? እንዳሰብኩት አይደለም። መሳካት የሚለው እንትን ላይ ብዙም አልደረስኩም፣ አልተሳካልኝም። ገባክ? ግን ያው የተወሰነ ኢንካም ነበረኝ፣ የተወሰነ ገቢ ያገኛለሁኝ፣ ሰራለሁኝ፣ እልካለሁኝ ወደዚህም እልክ ነበረ ማለት በቃ በቂ ባይሆንም የምልከው ነገር ይሄን አልጠቀሜታ ባይኖረውም ከባዶ ይሻላል በሚለው እንደዛ አይነት ጊዜያቶችን ነበር ሳሳልፍ የነበረው። ለምን እዛም የነበርኩበት ሁኔታ እሱን ሰፖርት አደረጊው ነበር። እልክለት ነበረ የተወሰነ ገንዘብ ለእናቴ ምልክ ነበረ። ኢቭን ለኔ አይበቃኝም። ቤተሰቦቼ ጋርም ራሱ ቤተሰቦቼን ለማግኘት ካርድ እንኳን መገዛበት ብር አላስቀርም ነበረ እውነት ወደዚህ ስልክ ማለት ነው። እና በቃ በጣም ነበር የማገኘውን የአጋጣሚ የምሰራበት የነበረችውም ሴትዮ ሙሉ ክፍያዬን አትሰጠኝም። ገባክ? ሙሉ ክፍያዬን አትሰጠኝም። በቃ የምትሰጠኝ ገንዘብ የተወሰነ ነው። በቃ የምልከው የተወሰነ ለሱ ልካለሁኝ፣ ከዛ ወደ እናቴ ደግሞ ልካለሁኝ ማለት ነው። እንደዛ ነበር የማደርገው የነበረው። እሱ ገንዘብ የምትልኪለት ስራ ማግኘት አልቻለም። ከዛ በኋላም ላይፉን ፊክስ ማድረግ አልቻለም። እንዳልኩ ከምልከው ገንዘብ በቂ አይደለም። አንዳንድ ስራዎችን በመጀመር ያው እሱ እዚህ ይጥራል፣ መቼስ እጥራለሁ፣ እንደዚህ እየፈለኩ ነው፣ እንደዚህ ስራ ገብቻለሁ ምናምን ነው የሚለኝ። እንደዛ ስለነበረ በቃ ቢያንስ በሚሰራው ስራ ላይ ማገዣ ይሆናል በሚል ነው እኔ ምልክለት የነበረው። ያው እልክለታለሁኝ። ምልክለት ግን ያው እሱም እዚህ እንደሚሰራ ነው ማውቀው። እየሰራው ነው ይሄናል፣ እንደዚህ አይነት ስራ አግኝቻለሁ፣ እንደዚህ እየሰራው ነው ምናምን ብሎ ነው የሚለኝ። እና በቃ እንደዛ እየሰራ ከሆነ እኔም የተወሰነ ነገር የሚያገዝክ ነገር ቢኖር ብዬ የተወሰነ ሳንቲም ልክለታለሁኝ። የምልክለት ሳንቲም ቢያንስ እህቱን ይዞ መኖር እንዲችል ማለት አክስቱ ቤት ነው የሚኖሩት እንዳልኩት እና የተወሰነ ሰርቪሱ ያክስቱ ነው እና ከዛ ወጥቶ ቢያንስ የሆነ ነገሮችን አደራጅቶ ምናምን በቃ እኔ ስመለስ ቢያንስ የተወሰነ ነገር አለኝ ብዬ እንዳስብ ነው። ገባክ? ያንን ነገር እንዲያስተካክል ምናምን አድርጌ ነው የምልክለት እና እናውራም እንደዛ ነበረ። የቤት ዕቃ እንዲያሟላ ምናምን ቤት እንዲከራይ ነው። በቃ ቤት ተከራይቶ ወጥቶ በቃ የሆነ እቃዎችን እያሟላ ምናምን እያስተካከለ ነገሮችን እያስተካከለ እንዲቆየኝ ነው ስልክ። በቃ ሁሌ የሰው ሀገር እኮ አትኖርም አይደል? የተስተካከለ ነገር እንዲኖረን በቃ አሪፍ ላይፍ እንዲኖረን የተመልሼም በቃ ያለውን ነገር ተስተካክሎ እንዲጠብቀኝ ነበር ያንን ማድረግ የነበረው እና ያንንም እያደረገ እንደሆነ ነው የማውቀው እኔ። ገባክ? ያንን እያደረገ እንደሆነ ከእህቱን ይዞ እንደወጣ ቤት ተከራይቶ እቃዎች እያሟላ ምናምን እንደሆነ ነው የሚነግረኝ የነበረው።
ከዛ ግን ስትመጪ እንደዛ አይነት ነገር አገኘሽ? ምን ያህልስ ቆይሽ እዛ ጆርዳን? ጆርዳን 4 አመት ቆየሁኝ። ከ4 አመት በኋላ ነው ተመልሼ የመጣሁት። ስመጣ የነበረው ነገር እንደጠበቅኩት አላገኘሁትም፣ አልነበረም። በቃ ስልክ ቤቱንም አልተከራየም። ያገኘሁት አክስቱ ቤት ነው። አክስቱ ቤት ነው ያገኘሁት። ምንም በቃ ስልክ ሲነግረኝ የነበረው እኔ የምጠብቀው የነበረው ነገር በሙሉ ምንም ነገር አልነበረም። በቃ አላቅም፣ ምልክለትን ገንዘብ አላቅም፣ ምን ሊያደርገው እንዳደረገውም አላቅም። እኔ ግን ለኔ ሲያወራኝ እንደነበረው በቃ ቤት ተከራይቶ እንደሆነ የቤት ኪራይ እንደሚከፍል በቃ የተሟላ ነገር ነው ፊል አድርጋ የምትመጣው ነገር አለ አይደለ? በቃ እንደዛ ነው ጠብቄ የነበረው። ግን ስመጣ የጠበቀኝ ነገር ሌላ ነው። እንደዛው ነው ስታገኙ ምን ምክንያት ሰጠሽ? በቃ አንቺ እዛ ሆነሽ እዚህ ያሉትን ነገር አታቂም፣ እኔ ማሳልፈው ነገር አታቂም ማለት እኔን ጥፋተኛ አድርጎ ነው ኢቭን እያወራኝ የነበረው ማለት ነው። በቃ አንቺ እዛ ሆነሽ የተደላደለ ነገር እየኖርሽ አስበው፣ እኔ የነበርኩበትን ማውቀው እኔ ነኝ አይደለ? ምንም ቢሆን የሰው ሀገር ነው የነበርኩበት ሁኔታ፣ የሰው ሀገር ውስጥ ነኝ። ግን በቃ የቻልኩትን ነገር እያደረኩኝ ነው፣ የቻልኩትን ነገር እየላኩኝ ነው። ኢቭን ተስፋ ይሰጠኝ ነበረ። ገባክ? በቃ እንደዚህ እያደረኩ ነው፣ እንደዚህ እየሆነ ነው ምናምን፣ ነገሮች እንደዚህ እየተስተካከሉ ነው በሚል ሰዓት አንተ ሞራል ይኖርሃል አይደል? ያንን ነገር ነበር እኔ ተስፋ አድርጌ የመጣሁት ማለት ነው። ግን ስመጣ ያለኝ ነገር ምንድነው? በቃ አንቺ እዚህ ያለውን ነገር አታቂም፣ እዛ ስላለው ነገር ብቻ ነው የምትልኪው። ገንዘብ ለምን በቅቶ ነው? እኔ እንዳይከፋሽ ብዬ ነው እንደዛ ምል የነበረው። እንደዛ ነው የሚሰጠኝ ለዚህ ነው የነበረው ማለት ነው። ከዛ ግን ምን ያህል ቆየሽ? እንግዲህ እንደነገርሽኝ ከሆነ ተመልሰሽ ዱባይ ሄደሻል ማለት ነው፣ ቅድም ስትይኝ እንደነበረው ማለት ነው። ከዛ ከመጣሽ በኋላ ምን ያህል ቆየሽ? ዱባይ ስለመሄድ ምን አስወሰነሽ? እና እንዳልኩክ በቃ መጣሁኝ። ከዛ ስመጣ እንደጠበቅኩት ነገር አላገኘውም። የሰጠኝም ምክንያቶች ለኔ አሳማኝ ሆነው አላገኘዋቸውም። ስለዚህ ያረጋሽ እሱ ነው። አዎ በቃ ወደዛ እንድመለስ ያደረገኝ ነገር እሱ ነው። እናቴንም ሄጄ አይቻታለሁኝ። ብዙም ባይሆን የተወሰነ የተሻለ ነገር፣ ከበፊቱ የተሻለ ነገር ውስጥ ናት ያለችው። በዛ ደስተኛ ነኝ። ባያረካኝም የተወሰነ ደስተኛ ነኝ። ግን ይቀራል አሁንም ስልክ እዚህ ጋርም የሆነ የራሴ የሆነ ላይፍ ጀምሬ ነው የሄድኩትኝ። ያንንም ማስተካከል አለብኝ ብዬ ነው ዋና ነገር የሄድኩበት ምክንያት ማለት ነው። ግን ከዛ ስመለስ ያገኘሁት ነገር በቃ ስልክ የሆነ ተሰምቶኛል ውስጤን። በቃ ምንም ተስፋ እንደሌለኝ አይነት ሆኖ ነው የተሰማኝ ማለት ነው። ገባክ? ከዛ እዚህ መጣሁኝ። እዚህ ከመጣሁኝ በኋላ ኦልሞስት 1 ወር ነው መሰለኝ የቆየሁት። 1 ወር አካባቢ ይሆናል የቆየሁትኝ። ከዛ በቃ ወዲያው ወደ ዱባይ አጋጣሚ እዛ የተዋወቅኳት ልጅ ነበረች ወደ ዱባይ የሄደችና ከሷ ጋር ማውራት ጀመርኩኝ። በቃ በሷ ምክንያት ነው ወደ ዱባይ የሄድኩትኝ። ቋንቋም ምናምን ስለምትሉ ሁለተኛው እድል አሪፍ ይመስለኛልና ዱባይ የገጠመሽ ነገር ግን እንዴት ሆነ? ዱባይ ካሰብኩት ተቃራኒ ነበር። ማለት በጣም ቆንጆ ነበረ። በቃ ስልክ እዛኛው ላይ ያሳለፍኩት ነገር የሰው ሀገር ነውና ጥሩ ነገርን ጥሩ ነገር ይዤ ስላልመጣሁኝ ወደዚህም ጥሩ ነገር ይጠብቀኛል ብዬ አላሰብኩም። ግን ካሰብኩት ተቃራኒ ሆኖ በጣም ቆንጆ ስራ ነበር ያገኘሁትኝ። አሪፍ ገቢ ነበረኝ። በቃ ደስተኛ ሆኜ ነበር የምሰራው የነበረው። ገንዘብም እንደ ልብ ነበር ማገኘው። በገባክ ከምሰራው ስራ አንፃር ማለት ነው። እና በቃ በጣም ጥሩ ላይፍ ነበረኝ ስልክ ቢያንስ እንኳን ልብስ መቀየር ችያለሁኝ። በቃ ልብስ መቀየር እችላለሁ። አንዳንድ ነገሮችን ማድረግ ችያለሁ ለራሴ። በቃ ብዙ ደስ የሚሉ ነገሮችን ማድረግ ጀምሬ ነበር ዱባይ በነበረኝ ስራ ማለት ነው። ልብስ መቀየር ጀምሬያለሁ ስትይኝ ስልክ አለ አይደል፣ ሰው ያጣውን ነገር ነው መጀመሪያ ሲያደርግ የሆነ በቃ ማሸነፍ ስሜት የሚሰማው አይደል? እንዳልኩክ ጆርዳን ነበርኩኝ። ጆርዳን በነበርኩበት ሰዓትም አገሬን በነበርኩበት ሰዓት፣ ጅማን በነበርኩበት ሰዓት፣ አዲስ አበባን በመጣው ሰዓት በቃ ከድሮ ጀምሬ በትምህርት ቤት ውስጥ የተቀረጸብኝ ነገር አለ አይደለ? የጓደኞቼን አለባበስ ሳይ በቃ ሄርስታይላቸው ምናምን ሳይ የሚሰማኝ ስሜት ነበረ እና ያንን ነገር በቃ የሆነ የማሸነፍ አይነት ስሜት ነበር የተሰማኝ ያንን ማድረግ ስችል ማለት ነው።
ስልክ ጆርዳን ላይም በነበርኩበት ሰዓት በቃ ሰው ቤት ነው የምሰራው። ጀስት ዩኒፎርም ነው የሚለበሰው፣ ዩኒፎርም ነው የምለብሰው። በቃ አላስብም ነበረ ለልብስ መቀየር ምናምን አይደለም። በቃ ህይወቴን መቀየር ነበር የምፈልገው እዛ ሆኜም በቃ ያሉትን ነገሮች እናቴን፣ ባሌን በቃ መጥቼ እዚህ የማስተካከላቸውን ነገሮች ነበር ሳስብ የነበረው። ግን በቃ አሁን እዛ ከመጣሁኝ በኋላ ያየሁት ነገሮች ምናምን በቃ ጎድተውኛል። እውነት ቀላል የማይባል ስብራት ነው። አስበከዋል 4 አመት ሙሉ ለፍተክ ያገኘከው ገንዘብ ስትመጣ መና ሆኖ ማግኘት በጣም ከባድ ነው። ገባክ? እዛ ሲሄድ ደግሞ የነበረው ነገር በቃ ተሻሽሎልኝ ነበረ። መስራት ችያለሁኝ፣ ገንዘብ ማግኘት ችያለሁኝ፣ ነገሮችን መቀየር ችያለሁ። እዛ በነበርሽበት ኦልሞስት ስንት አመት ነው የቆየሽው እዛ? 5 አመት ስታሳልፊ ከንብረት አንጻር ለትዳራችሁ ያፈራችሁት ነገር አለ? እሱ አሁን እዛ በነበርኩበት ሰዓት እንዳልኩ ገንዘብ አገኛለሁ እና ወደዚህ ምልካለሁኝ። በቃ ብዙ ነገሮችን አስተካክያለሁ ብዬ ነበር ማስበው እዛ በነበርኩበት ሰዓት ማለት ነው። ምክንያቱም ብዙ ገቢ ነበረኝ። ኢቭን በቃ ቶሎ ቶሎ ነው ገንዘብ ማገኘው። ጥሩ ገንዘብ ነበረኝ እና ወደዚህ ምልካለሁኝ ያሉትን ነገሮች በቃ አስተካክያለሁ ብዬ ነበር ማስበው። ከመኪናም ገዝቻለሁኝ። እንደገና ከባለቤቴ ጋር ማውረተን ቤት ገዝተናል፣ ኮንዶሚኒየም። እነዚህ ነገሮች አንቺ ነሽ መተሽ የገዛሽው ወይስ እሱ ነው? እዛ ሆኜ ነበረ ከሱ ጋር እያወራሁኝ ማድረግ የነበረው። ስልክ በቃ መኪና ለሱ ስራ መጀመርም እንዲሆነው መኪና ገዝቼ ራይድ ይሰራ ነበር እዚህ አዲስ አበባ። ያን እንደሚያደርግ ምናምን በቃ ወረቀቶች ምናምን ይልክልኛል። ያሉትን ነገሮች በማስረጃ እያደረገ ነበር የሚልክልኝ። ከዛ ለቤት አንገዛም ኮንዶሚኒየም ምናምን እንደዚህ ነው እያለ በቃ እዚህ ያለው መረጃ ይነግረኛል እሱ። ከዛ ያው የተሻለ ነገር አይደል የምትመኘው። ከዛ ኮንዶሚኒየም ገዛሁኝ እዛ ሆኜ የሱንም ካርታ ምናምን በቃ ብዙ መረጃዎችን እኔ አምናለሁኝ ሲልክልኝ የነበረውን መረጃዎች ማለት ነው። ከዛ በቃ ነገሮች የተስተካከሉበት ሁኔታ ላይ ያለው ነበር የሚሰማኝ የነበርኩበት ሁኔታ ማለት ነው። ከዛም ጊዜው ደረሰና ወደዚህ የሆነ ጊዜ ላይ 2 አመት ምናምን ለምን እዛ 3 አመት ምናምን ከቆየው በኋላ ወደዚህ መምጣት ሀሳብ ነበረኝ። ከዛ ወደዚህ ለመምጣት ሳስብ ከሱ ጋር ስናወራ እሱ ደግሞ ያኔ ኢትዮጵያ ውስጥ የመቆየት ሀሳብ አልነበረውም። ገባክ? ወደ ሌላ ሀገር ለመሄድ በቃ እንደዛ አይነት ወሬ ነበረው። እኔ ወደዚህ ስመጣ እሱ ከዛ ከአዲስ አበባ የመውጣት ሀሳብ እንዳለው፣ ሌላ ቦታ ስራ መስራት እንደሚፈልግ በቃ የሆነ እንደዛ ሆነ ሀሳቡ ማለት ነው። ኦኬ እሺ ወዴት ነው የምትሄደው? በቃ ወደ ጣሊያን መሄድ እንደሚፈልግ፣ ሳንቲም እንደሚያስፈልገው ምናምን ነው የሚነግረኝ የነበረው። ገባክ? በዛ ሰዓት ደግሞ በቃ ያንን ለእኛ መቀየር ነው ብዬ ስላሰብኩኝ የእሱ መሄድ መስራት ጀመርኩኝ ተመልሼ ማለት ነው። ወደዚህ የመምጣት ሀሳቤ እሱን የምትልኪበትን ገንዘብ ለማንጠራቀም በቃ ያንን ማድረግ ስለነበረብኝ እንደገና ወደ ስራ የተመለስኩኝ ማለት ነው። ወደዚህ መምጣት የነበረኝን ሀሳብ ተውኩት። ከዛም እዛ ሆኜ ስራ እየሰራሁ ወደዚህ ልክ ነበረ ማለት በቃ ትንሽ የማይባል 2.5 ምናምን ሚሊዮን ልኬለታለሁኝ እሱ ከሀገር እንዲወጣ ይሄ ሁሉ ብር። እሺ ፋይናሊ ግን ተሳካለት? ከሀገር ወጣ? ከሀገር ወጣሁኝ አለኝ። ስልክ በቃ እዛ ከሀገር ውጭ እንደሆነም አይነት ፎቶዎች ምናምን ይልክልኛል። እሱን ቆይቼ የተረዳሁት ግን ያ ፎቶ ኦሪጂናል አይደለም፣ ያ ጀስት ኤአይ ነው። እና እንደዛ አይነት ፎቶዎች ምናምን ይልክልኛል። ጣሊያን ገባው ብሎ ነው? ጣሊያን ገባው ብሎ አዎ፣ ጣሊያን እንደገባ እዛም ስራ እንደጀመረ አሪፍ ስራ እንዳገኘ እየሰራ እንደሆነ በቃ እኔም ወደዚህ እንድመለስ አልፈለገም። ገባክ? ወደ ኢትዮጵያ ተመለሺ ምናምን የሚል ሀሳብ የለውም። በቃ እዛው ስሪና ሰራ አድርገን አንድ ላይ ተመልሰን ኑሯችንን አስተካክለን እንኖራለን የሚል ሀሳብ ነው የሚሰጠኝ የነበረው። እዚህ ግን አንቺ ኦልሬዲ ንብረት አለሽ፣ ሊያኖርሽ የሚችል ገንዘብ አለ። ዋይ ኖት ብለሽ ነው የመጣሽው? አዎ በቃ ምክንያቱም ቤት ሰርቻለሁ፣ መኪና አለኝ፣ ኑሬን አስተካክያለሁኝ፣ ገንዘብ ይዣለሁ፣ ምልከው ገንዘብ አለ ተቀማጭ እንዲሆን እያልኩኝ ምልከው ገንዘቦች አሉ። በቃ ስልክ በቃ በቂ ነው ብዬ ማስበው አይነት ኑሮ ኖራለሁ ብዬ ነው እኔ ወደ ሀገር እመለሳለሁ ብዬ ያልኩት የነበረው ማለት ነው። ግን በቃ ስትመለሺ ምን አጋጠመሽ ግን? ተመለስኩኝ። ስመለስ የነበረው ነገር
እውነት በጣም በቃ ከጠበቅኩት እኔ ካሰብኩት ውጪው ሌላ ነገር ሆኖ ነው የጠበቀኝ። ከዛ ስመጣ የጠበቅኩት ነገር በቃ እንዳሰብኩት አልነበረም። ገባክ? በቃ እንዳልኩክ እኔ ሁሉም ነገር አለኝ ብዬ ነው የመጣሁትኝ ወደዚህ ስመጣ። ነገሮች ተስተካክለውልኛል፣ በቃ ገብቼ ኑሮ ይኖራሉ፣ የራሴን ስራ ጀምራለሁ ብዬ ነው የመጣሁት የነበረው ወደዚህ። ነገር ግን ስመጣ ያገኘሁት ነገር ፈጽሞ ተቃራኒ ነገር ነው። በቃ ምንም ያልገመትኩት ማለት ይሆናልን ብዬ ያላሰብኩት ነገር ነው የገጠመኝ ማለት ነው። መጥቼ እሱንም ሳጠያይቅ ጓደኞቹንም አገኘኋቸው። በቃ አላቅም ስልክ ፈጽሞ ያልጠበቅኩት ነገር ነው የሆነብኝ። ምንድን ነው የተፈጠረው? በመጀመሪያ እዛ ሆኜ ምልክለት የነበረው ገንዘብ፣ ቤት፣ መኪና ምናምን ሁሉም ነገር ውሸት ነው። ምንም በቃ ስልክ በቃ ድካሜ ከንቱ የሆነ አይነት ስሜት ነው የተሰማኝ የነበረው ማለት ነው። እና አክስቱ ጋር ሄድኩኝ። አክስቱ ጋር ሄጄ ሳወራት የነበረው ነገር እሱ ሀገር ውስጥ እንደሆነ እንዳልሄደ ስልክ በቃ እዛ ሆኜ እናወራለን። የምናወራው በኢሞ ምናምን ነው የምናወራው። ኢቭን ቪዲዮ ስደውልለት አይመችም ያለውበት ሁኔታ ምናምን ነው የሚለኝ። ቪዲዮ ኢቭን አናወራም ነበርና በቃ ኦዲዮ እናወራለን በቃ እና እንደምመጣ ምናምን አልነገርኩትም። ስልክ በቃ ዝም ብዬ ሄጄ ያለውን ነገር እዛ አስተካክዬ እኔ እጠብቀዋለሁ ብዬ ነው ያሰብኩት የነበረው ማለት። ግን በቃ እዚህ ስመጣ ያለው ነገር እሱ ከሀገር እንዳልወጣ አክስቱ ጋር ሄጄ ሳወራት በቃ እዚህ እንደሆነ እህቱን ይዞ ተከራይቶ እንደሚኖር ኢቭን ክራይ ቤት ውስጥ ነው የሚኖሩት ማለት ነው። አስበው እኔ ያ ሁሉ አመት የለፋውበት ገንዘብ ምናምን በቃ ጊዜ ሁሉ በቃ የተቃጠለበት ነገር ሁሉ ባዶ ነው። ስመጣ የነበረው ነገር ሙሉ ባዶ ነው ማለት ነው። እና በቃ አላቅም በቃ በጣም ብዙ ነገር አላቅም በቃ ተወኝ። አይዞሽ እንግዲህ የቻልነውን ሁሉ እናደርጋለን። ግን አንቺ በራስሽ ጥረት አላረግሽም? ልታገኘው አልሞከርሽም? ሞክሬያለሁኝ፣ ብዙ ቦታ ፈልጌዋለሁ። በቃ የሚጠቀምበትን ስልክ ምናምን አላውቅም። በቃ የለኝም። ያን ከኔ ጋር የሚያወራበት የነበረው ስልክ ምናምን የለም፣ ዝግ ነው። አክስቱንም ስጠይቃት ለስራ ወጥቻለሁ ነው የሚለው። ግን እዚሁ ሀገር ውስጥ እንዳለ ነው የምታውቀው እሷ ማለት ነው። እና በቃ ማለት አጠያይቄያለሁ እሱንም ለማግኘት ብዙ ቦታ ፈልጌያለሁ። ግን በቃ ላገኘው አልቻልኩኝም። ገባክ? እህቱንም ያኔ ከእህቱን በእህቱ ስም ነበር በቃ እሷ እንደምትቆጣጠር ነገሮችን ምናምን አድርጎ ነበር የነገረኝ። እኔም እዚህ ስመጣ በቃ ከእሷ እንደምቀበል የመኪናዬንም የቤቴንም ቁልፍ ምናምን እሷ ጋር አድርጎ እንደሄደ ነው የማውቀው። እና በቃ እህቱንም ላገኛት አልቻልኩም። አክስቱ ጋር ሲሄድም በቃ ተከራይቶ ከወጡ ቆይተዋል ከኔ ጋር ነው የምትለኝ። እና በቃ ነገሮች ምንም ልይዛቸው አልቻልኩኝም ነበር። በቃ ግራ የገባው ሁኔታ ውስጥ ነበርኩኝ። እንዳልኩክ እዚህ እኔ አዲስ አበባን አላውቃትም፣ ብዙ አላውቃትም። አዲስ አበባን የማውቀውም ሰው የለኝም። በቃ የምገባበት ነገር ነበር የጠፋኝ። እሱንም ፈልጌ ማግኘት አልቻልኩኝም። በቃ አላውቅም፣ የሆነ እብደት ውስጥ ነበርኩኝ። ብቻ አላውቅም በእናትህ ምን እንደምልህ። ኦልሞስት 15 ቀን ሆኖሻል። እንግዲህ በዚህ 15 ቀን የሆነ ፍንጭ ያገኘሽው የለም? እዚህ አካባቢ ይኖራሉ እንደዚህ ይኖራሉ የሚል ማንን ነው የምጠይቀው ስልክ እንዳልኩክ እኔ የማውቀው ሰው የለም። ኢቭን ማርፍበት ቤተሰብ እንኳን የለኝም እዚህ አዲስ አበባ ውስጥ። እንደምታየው እዚህ ሆቴል ውስጥ ነው ያለሁት። 15 ቀን ሆኖኛል ከመጣሁኝ። ግን በቃ ምንም አይነት ፍንጭ ስለሱ ማግኘት አልቻልኩኝም። በቃ የሰማኋቸው ነገሮች ብቻ ናቸው ያሉት። በቃ እሱንም ከአክስቱ የነበሩት ጓደኞቹ ያኔ ያስተዋውቀኝ ጓደኞች ምናምን ነበሩ። ከእነሱ ጋር ራሱ ከተራረቀ ረጅም ጊዜ እንደሆነ ነው የነገሩኝ ማለት ነው። በቃ ስለዚህ ማንም ሰው አግኝቶት አያውቅም፣ አይቶት አያውቅም። እኔም ያንን በቃ ላገኘው አልቻልኩኝም። ስልክ ውስጤ በቃ የሚሉኝን ነገር ውሸት እንዲሆን ነው እየጸለይኩኝ ያለሁት ማለት ነው። ገባክ? በቃ እኔ እውነት ባይሆንና ፈጣሪ በረዳኝ ብዬ ነው ማስበው ያንን ነገር እውነት። እንግዲህ የምንችለውን ሁሉ እናደርጋለን። እኛም ጥረት ማድረጋችን ከዚሁ ሰዓት ይጀምራል። የምታውቂያቸውን ስለሱ የምታውቂውን ያክስቱን፣ የጓደኞቹን የሁሉንም ነገር አድራሻ ከሰጠሽን እኛ በራሳችን መንገድ አወጣተን እሱ አገር ውስጥ አለ ብለሽ ካሰብሽ የምናገኘው ነው የሚሆነው። እሱ ሀገር ውስጥ ደግሞ ከሌለ እህቱን የምናገኛት ነው የሚሆነው። እና እስቲ እንግዲህ እግዚአብሔር ይርዳን።
አሁን እንድትረጋጊ ስለምፈልግ ከዚህ በላይ ታሪኩን እያነሳሳው ልጎዳሽ አልፈልግም። እኛ ግን ጥረታችን ይቀጥላል። ምናልባትም በዚህ ቪዲዮ ከተሳካልን እሱን የምናገኘው ነው የሚሆነው። ዛሬም ኤርሊ ስለሆነ ተንቀሳቅሰን ፍለጋችን እናጠናክራለን። እንግዲህ ነገር ላንተ ነው አደራ የምሰጥክ። በቃ ብዙ ሰዎችን ከብዙ ነገር እንዳወጣ ታውቃለሁኝ። በቃ ግን አላቅም፣ ላንተ ነው እኔ አደራ ብዬ የምሰጠው። ስልክ ምን የማውቀው ሰው የለም፣ የምተማመንበትም ሰው የለም። በቃ አላቅም፣ እግዚአብሔር ይርዳኝ። እኔ የማውቀው ነገር የለም። እሺ እንትን በሉ አቁሙ እስኪ። እሺ እንግዲህ ተመልካቾቻችን ያው ሳንውል ሳናድር ከወዳጆቻችን ጋር አውርተን የዚህን ሰውዬ የሚገኝበትን ቦታ አድራሻውን ለማግኘት ጥረት እያደረግን ነበር። እንግዲህ በጣም ለብዙ ሰዎች በብዙ አቅጣጫ ነበር እየፈለጉት የነበረው። በመጨረሻ እንግዲህ የተሳካ ይመስለኛል። ሳሚ ደውሎልኝ ነበር። አሁን ሳሚ ይታየኛል ከርቀት። እስቲ እንግዲህ የተሳካለት ከሆነ ከእሱ አንደበት የምንሰማ ነው የሚሆነው። ሳሚ እንዴት ነህ? ሁሉ ሰላም? እንዴት ነህ? አስቸገርኩ አራራትኩ መሰለኝ። ጉዳዩ ትንሽ እሷ ናት እህታችን እና ጉዳዩ ትንሽ ጊዜ የሚሰጠው ስላልነበረ ነው እንድትፈጥኑልኝ ስለፈለግኩኝ ነው። እዚህ አካባቢ ያገኘው መረጃ አለ ነው? በትክክል አግኝቼዋለሁ። ልጁን የሰጠኝን ፎቶ ቼክ ካረኩኝ በኋላ በእሱ አማካኝነት ለሰዎች ምናምን ነገር አሳየሁኝ። አግኝቼዋለሁ። የሚሰራበትን ቦታ አግኝቻለሁ። ኦልሬዲ እዚህ ነው ኢትዮጵያ ውስጥ ነው ያለው። እሷ ሲነግራት የነበረው ኢትዮጵያ ውስጥ እንዳልሆነ ጣሊያን እንደገባ ነበርና አንተ ደግሞ አግኝቼዋለሁ ስትለኝ ትንሽ ግራ ስለገባ እኔም እንግዲህ ለማድረግ የሞከርኩት ምንድነው ለተመልካቾችን ግልጽ ለማድረግ በፎቶ አማካኝነት ነው ማረጋገጥ የቻልኩት። በሰው ነው እንትን ያገኘሁትና እዚህ ስራውን ቦታ ማግኘት ይያለኝ። እንግዲህ አንተም ደውለህ እንደነገርከኝ ነገሩ ጊዜ የሚሰጥ እንዳልሆነ በጣም ብዙ ሰዎች በዚህ ነገር እየተቸገሩ እንዳለ ያው በየሶሻል ሚዲያው የታወቀ ነውና የብዙ ሰው እህቶቻችን ቁስልም ነው ይሄ ነገርና አስተማሪም እንዲሆን እንደዚህ አይነት ችግሮች ድጋሚ እንዳይፈጠሩ ምን አይነት ነገሮችን የሚፈጥሩ ሰዎችም ተገቢውን ቅጣት ሁለት ጊዜ እንዲያስቡ እንትን ለማድረግ ሞክሬያለሁ። ልጁንም እንግዲህ የሚሰራበትን ቦታ ማግኝቻለሁ። ከእሷ ጋርም ያለውን ነገር እንደነገርከኝ አይደለም፣ እሱ ገራጅ ውስጥ ነው እየሰራ ያለው። የሚገርምህ ነገር ገራጅ ሰራተኛ ነው። ኦልሬዲ ሰራተኛ ነው። ኦኬ። እስካሁን ድረስ ይሄንን መረጃ ነበርሽ? እንደ ያን ነገር በፍጹም አልነበረኝም። አላቅም። በቃ እንዳልኩክ አላገኘሁትም። ያየውም ሰው አላገኘውም። በቃ አክስቱም ወጥቶ አግኝታው እንደማታውቅ ነው የነገረችኝ። በቃ እህቱን ይዞ እንደወጣ ነው የማውቀው እኔ እና እሱ ወደ ውጭ እንደሆነ ነው የማውቀው እንጂ እዚህ እንደሆነ አላውቅም። የምታውቂው እዚህ እንዳለ ምንም የምታውቂው ነገር የለም ነው? ነገር የለም። እዚህ ከመጣሁ በኋላ ነው የሰማሁት ያንን። እሺ እንግዲህ ጓደኞቹ ምናምን እንድታገኝ አድርጌ ነበር፣ ከነሱ ጋርም እንድታወራ እንትን ብለን መረጃም የሰበሰብኩት ከነሱ ነው አንድም ማለት ነውና ከነሱ ጋር አውርተን ስላለው ነገር እንትን አልኩኝ። ከዛ በኋላ አንተ ላክልኝ ከሷ ተቀበለ ላክልኝን ፎርዋርድ ያደረከውን ፎቶ እንትን አድርጌ ምናምን አየሁት። እየሰራ ነው ስራ ቦታው ላይ ሆኖ እየሰራ ነው ያለውና አላቅም። እንግዲህ አንተ ከነገርከኝ አንጻር ብዙ ገንዘብ ነው ከሷ እንትን ያለው። ስራውን ምናቂ አይደለም። ስራውን ለስራ ክብር አለን ሁላችንም የሚታወቅ ነው። ነገር ግን ገራጅ ነው እየሰራ ያለው። እንግዲህ አንተ ያልከኝን ገንዘብ ምን አርጎት እንደሆነ ራሱ በጣም ግራ ገብቶኝ በእውነት ስሜታዊ የሚያደርግ ነገር ነው። ግን ያው በቃ እንትን ስላልኩኝ ነው። እንግዲህ ከነገርከኝ ነገር አንጻር ይሄን ሁሉ ገንዘብ ምን አድርጎት ገራጅ ሰራተኛ ሆኖ እያገለገለ እንደሆነ ሊገባኝ አልቻለም። እንግዲህ ተመልካቾችም እንዲረዱ የምፈልገው ነገር ስራውን ከመናቅ አንጻር ሳይሆን እሷ በጣም ብዙ ገንዘብ ነው ስትልክለት የነበረው። ወደ ውጭ ወጣለሁ ብሎ ብዙ ነገር ፕሮሰስ እያደረገ ነው ሲናገር የነበረው። ለዛ እዚህ ቦታ እንግዲህ እንዴት እንደተገኘ አብረን ምን ይሆናል። ያው ጊዜም ከምንወስድና እንትን ከምንል እሱም ከሚያመልጠን እዛ ገብተን ቼክ እናድርግ። ነገር ግን እሷ ውጭ ብትሆን ይሻላል። እኛ መጀመሪያ እሱን እናገኘውና ከዛ ላይ እንግዲህ ከዚህ በፊትም ካለን ልምድ አንጻር ስሜታዊ ይሆናሉ ብዙ ጊዜ ሲገናኙ እንትን ነውና ከነገሮች ከተረጋጋ በኋላ እሱም ከተረዳ በኋላ እንዲገናኙ ብናረጋቸው ነው መልካም የሚሆነው የሚመስለው። እሺ፣ ስለዚህ እሱን እኛ እናገኘው። አንቺ እዚህ ተጠብቂናለሽ። እሺ፣ እሺ። ወዴት ነው? በዚህ ነው? በዚህ ነው። ሰላም፣ እንዴት ነህ? ሰላም ነው። ብሩክ ነህ? እንዴት ነህ? ሰላም ነው አለን። እዚህ ነው የምትሰራው?
እዚህ ነው የምሰራው። እዚህ ጋራጅ ካሜራው ምንድነው? ካሜራው ምንም ችግር የለውም። እዚህ እኛ ስለ ጋራጅ ምናምን ፕሮግራም ስለምንሰራ ነው መኪና ለማምጣት ምናምን አስበን። እሺ እዚህ ጋራጅ ነው የምትሰራው? እዚህ ነው የምሰራው። ምን ያህል ጊዜ ሆነ እዚህ መስራት? አሁንማ ቆየሁ 2 ዓመት። 2 ዓመት ምናምን? ኦኬ መካኒክ ነበርክ ከመጀመሪያም ወንድሜ? 2 ዓመት ሆነኝ አልኩህ እኮ። ምን መኪና ይዘን መጣን? መኪና ይዘን እንመጣለን። መኪናችንን እንድትሰራልን ፈልገን ነበር፣ ግን ስላንተ አንዳንድ ነገር የተማርከው ፊልድ እንዳለ አውቃለሁና እንዴት መካኒክ ልትሆን ቻልክ? ያው አንዳንዴ እኮ እንትን ነው በተማርክበት ስራ ላታገኝ ትችላለህ። ስለዚህ ኑሮን ለማሸነፍ ተፍተፍ ትላለህ። እኔ ያው እንግዲህ ፊልዴን ቀይሬ ችግር የለውም እሱን ለማናገር ነው። ጓደኞችን ንገራቸው እንትን ለማለት ነው። አንተን ብቻ ለማውራት እንደሆነ ንገራቸው። ችግር የለውም እንትን እያወራን ስንል ቆይ እዛው ሆኖ እሺ ምንድን ነው? ምንም ችግር የለውም። አንተን ቀርጸን መሄድ ነው የምንፈልገው። ምን ያህል ጊዜ ሆነኛል አልከኝ? ይሄን 2 ዓመት ሆኖኛል አሁን። እና እንዳልኩክ ያው አይገናኝም ብዬ እኮ ነው ስለአንተ አንዳንድ ነገሮች ጠይቀን። እንዴት አወቀን? ያው የጋዜጠኛ ነገር ለዛ ነው። ያው እንግዲህ ኑሮን ለማሸነፍ እንትን ትላለህ፣ ትሞካከራለህ የተለያዩ ስራዎችን። አሁን ግን እንደምታየው ጥሩ ልምድ ኑሮኝ እየሰራሁ ነው ማለት ነው። እንዴት ነው ያዋጣል? በደንብ ያው ትለፋለህ፣ ከለፋህ ደግሞ ማታገኘው ነገር የለም። ትዳር ምናምን የጀማመርከው ነገር ይኖራል? ጀማምረን ነበር። ያው አንዳንዴ ያው እንትን ትላለህ። አልተሳካም ትዳር? ኦኬ ኦልሬዲ ባለ ትዳር ነበርክ ማለት ነው? ባለ ትዳር እንኳን አትለውም። ያው በቃ እንደ ጓደኛ ምናምን አለ አይደል? ከግቢ ያው የግቢ ላይፍም ነበረ። ከዛው ጀመርን። በኋላ ግን በቃ የነገሮቹ ባለመመቻቸት አልተሳካለም። አሁን ከሷ ጋር አትገናኙም? ከባለቤት ጋር? ኦልሞስት አንገናኝም። ኦኬ ያው አሁን አንገናኝም፣ ረጅም ጊዜ ነው። መኪናውን ብናመጣኛ እናምጣ። መኪናውን እናምጣና ታየዋለህ፣ እናስጠጋና አምጡትና። እሺ መጣን። ተረጋጊ። ኧረ ቆይ ቶቶ ካሜራውን እኛ እንትን እንዳይገቡ እነዛ እንዳይገቡ ቶ አጥፋቱ። አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ዕድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውሉ። ሰመር ሪል ስቴት